አቢግያን ታውቋታላችሁ? ዛሬ ስለ አቢግያ ልነግራችሁ ነው። አቢግያ ንጉሥ ዳዊት ከሳኦል ጋር ተጣልቶ በስደት በነበረበት ሰዓት የምትኖር ባለትዳር ሴት ነበረች። ባለትዳር ብቻ ሳትሆን በጣም መልከ መልካም፣ ጥበበኛ፣ ውጫዊም ውስጣዊም ውበት ያላት ከውስጥም ከውጭም የተዋበች ሴት ነበረች። በተቃራኒው ደግሞ ባሏ በጣም ትምክተኛ፣ ሰነፍ፣ በጣም ትዕቢተኛ ባል ነበራት እና ሁለቱ ባልና ሚስቶቹ በጣም ተቃራኒ ባህሪ ያላቸው ሰዎች ነበሩ። በሚኖሩበት ሰዓት በዛ ጊዜ ባሏን ከብቶቹን፣ ንብረቱ ሁሉ የሚጠበቃ የሚያደርግለት ንጉሥ ዳዊት ነበረ። ንጉሥ ዳዊት እና የእሱ ሰራዊቶች ነበሩ ጥበቃ የሚያደርጉለት ለባሏ ከብቶች ማለት ነው። ስለዛ አንድ ጊዜ በዓል ደረሰ። በየጊዜው የሚያከብሩት የበጋቸው የቆዳ ሽለታ የሚባል በዓል አለ። ያ በዓል ሲደርስ ድግስ ይደግሳሉ። ስለዛ ለድግሱ የሚሆን አንዳንድ ነገሮች እንዲልክለት ለባሏ ንጉሥ ዳዊት መልእክት ይልካል ማለት ነው። ሰራዊቶቹን ማብላት ስላለበት፣ መደገስ ስላለበት ለዛ ድግስ የሚሆን አንዳንድ ነገር የራሱን አስተዋጽኦ እንዲያደርግ፣ ምክንያቱም ጥበቃ የሚያደርግለት እሱ ስለሆነ ማለት ነው። በጥበቃው በምላሹ አንዳንድ ነገሮች እንዲያደርግለት በመልካም ሀሳብ አስቦም ወደ ባሏ መልእክት ይልካል ንጉሥ ዳዊት። ባሏ ግን መልእክተኞቹን ማን ነው ዳዊት ሲጀመር ታውቀዋለሁ ደግሞ የትኛው የባሪያ ልጅ ነው ደግሞ ዳዊት ማለት በል አላቅም በሉት ብሎ ይልካል ማለት ነው። ደግሞ ማን ነው ከዚህ ምናምን ብሎ ብቻ ይልካቸዋል። ከዛ ይሄንን ንጉሥ ዳዊት ይሰማል። የንቀት መልሱን ይሰማና በጣም ይናደዳል፣ በጣም ያብዳል። ሰራዊቶቹን በሙሉ ታጠቁ፣ ተዘጋጁ ይላል ማለት ነው። ሊወጋው ሊያጠቃው 400 ሰራዊቶቹን ያዘጋጃል፣ ጦሩን ያዘጋጃል። ከዛ ተዘጋጅቶ ወደ ባሏ ቤት መሄድ ይጀምራል ማለት ነው። ለንቀቱ ምላሽ ለመስጠት በጣም ተናዶ ስለሆነ ማለት ነው። ከዛ ይህንን ግን ከባሏ አገልጋዮች አንዱ ይሰማል ማለት ነው። አቢግያ ከባሏ አገልጋዮች አንዱ ይሰማና ቀድሞ ሮጦ ሄዶ እየሮጠ እመቤቴ ጉድ ሆነናል ይላታል። ምንድን ነው? ምን ሆነ ነው? ምን ተፈጥሮ ነው ስትለው ይኸው ንጉሥ ዳዊት መልእክት ልኮ ነበረ እንደዚህ እንደዚህ አድርጉልኝ ብሎ፣ ባለቤትሽ ግን ዞር በሉ ከዚህ ብሎ አባረራቸው። የንቀት ምላሽ ስለመለሰ ንጉሥ ዳዊት ተናዶ ጦሩን አሰማርቶ ሊወጋ ሊያጠቃ እየመጣ ነው እና ከባለቤትሽ ወገን የሆነ ወንድ በሙሉ አጠፋለሁ ብሎ እየመጣ ነው፣ ሰራዊቶቹን እያዘጋጀ ነው ይላታል። ከዛ ይሄንን ሲነግራት በጣም ትደነግጣለች። ግን ምንድን ነው ማድረግ ያለብኝ ብላ ታስባለች። ምክንያቱም ባሏ ምን አይነት ሰነፍና ትምክተኛ ሰው እንደሆነ ታውቃለች። ስለዚህ መፍትሄ ከባሏ እንደማይመጣ ስላሰበች ለባሏ ሳትነግረው አገልጋዮቿን በሙሉ ድግስ እንዲደግሱ፣ በጣም ትልቅ ድግስ እንዲደገስ አሁኑን በአስቸኳይ ደግሱ ትላቸዋለች። ድግሱ ይደገሳል። በጣም ትልቅ ሰፊ ነገር ታዘጋጃለች። እሱን ቶሎ በፍጥነት በአስቸኳይ አዘጋጅታ ትጭናለች። በአህዮቿ ትጭንና ሮጣ ቶሎ ለባብሳ ትወጣለች። የጫኑትን ምግብ የጫኑትን አህዮች እና አገልጋዮቿን እናንተ ቀድማችሁ ሂዱ ወደ ንጉሥ ዳዊት ቤት ብላ ትልካቸዋለች ማለት ነው። እነሱ ቀድሞ ይወጣሉ። እሷ አህያዋ ላይ ትሆንና መንገድ ትጀምራለች፣ ትከተላቸዋለች። ከዛ መንገድ ላይ ታገኛቸዋለች። ንጉሥ ዳዊት 400 ጦር ይዞ በቃ በብስጭት በንዴት ወደ ባሏ እየመጣ መንገድ ላይ ታገኘዋለች። ከዛ ከርቀት ስታየው ሮጣ ከአህያዋ ትወርድና መንገድ ላይ መሬት ላይ ትደፋለች። በፊቱ ትደፋና ትሰግዳለች ፊቱ ላይ። እኔ በፊት መቆም የሚገባኝ ሰው አይደለሁም፣ ባል ያደረገውን ነገር ሰምቻለሁኝ፣ ግን እኔ መልእክተኞችን እንደላክ እኔ አልሰማሁም። ባሌ ግን ምን አይነት ሰነፍ ሰው እንደሆነ ታውቃለህ፣ ምን አይነት ከንቱ ሰው እንደሆነ እሱን ታውቃለህ። ነገር ግን አንተ በሱ ምክንያት ኃጢአት እንድትገባ እግዚአብሔር አንተን ለትልቅ ዓላማ ያሰበ ሰው ነህ። በሱ ነገር ግን እንድትሰናከል፣ በሰነፍ ሰው እንድትሰናከል እኔ አልፈልግም እና እኔን እግዚአብሔር እንደላከኝ ቁጠረኝ። ጀስት እግዚአብሔር ልኮኝ ይሄ እንደምነግር አስብና እግዚአብሔር ከዚህ ነገር እንዳትሳሳት ነው እኔ የላከኝ እና በዚሽ ነገር አትሳሳት። በንዴት ተነሳስተ እግዚአብሔር አንተን ለትልቅ ዓላማ ያሰበ ሰው ነህ እና እባክህን በዚህ ነገር አትሳሳት። ነገር ግን እግዚአብሔር ነገ በመንግስቱ ትልቅ እንደሚያደርግ አውቃለሁና እግዚአብሔር ሲያነግስህ በዛ ጊዜ ግን አስበኝ ትለዋለች ማለት ነው። ይሄንን ስትለው በጣም ይገረማል በአስተዋይነቷ። ከዛ ደግሞ እግዚአብሔርን አመሰገነ። አንቺን የላከልኝ እግዚአብሔር የተመሰገነ ይሁን አለ ንጉሥ ዳዊት። ምክንያቱም ከንዴቱ ስላረጋጋችሁ እግዚአብሔር ዓላማ እንዳለው በሱ ላይ ስለነገረችው ስላስታወሰችው ንጉሥ ዳዊት ተረጋጋና አንቺን የላከልኝ እግዚአብሔር የተመሰገነ ይሁን፣ ምንም ነገር አታስቢ፣ በቃ የላክሹን እህልም እቀበልሻለሁ፣ ወደ ቤትሽ ሂጂ በሰላም ይላታል።
አሁንም ትሰግዳለች ለምስጋና። በፊቱ ሰገደችና መስግናው ሄደች ወደ ቤቷ። ወደ ቤቷ ስትሄድ ባሏ ምንም የሚያውቀው የሚሰማው ነገር የለም። ንጉሥ ዳዊት ሊገለው እንደነበረ አያውቅም። እሱ ድግስ ላይ ነው፣ እልል ይላል፣ አሸሸ ገዳሜውን እያለ ነው ማለት ነው። ስትሄድ በመጠጥ በቃ መጠጥ እየጠጣ ነው። በቃ እልልታ ጭፈራ ላይ ናቸው። ስለዚህ ብታወራም እንደማይሰማት ተረዳችና ዝም አለችው። ያ ቀን አለፈ። ተኝቶ ጠዋት በቀጣዩ ቀን ሲነሳ ነገረችው። በአንተ ስንፍና በአንተ ትቢት ምክንያት ንጉሥ ዳዊት ተናዶ እንደዚህ እንደዚህ ሊያደርግ ነበረ። እኔ ሄጄ ባለምነው ባላበርደው ኖሮ ትቢቱን ንዴቱን እኔ ባላበርድለት ኖሮ ዛሬ አንተ ከእንቅልፍ አትነሳም ነበረ፣ ሞተ ነበረ ብላ የተፈጠረውን ነገር ትነግረዋለች። በጣም ይደነግጣል። ያ ትዕቢተኛ የነበረ ሰው ኩምሽሽ ይላል። ብቻ ታስደነግጠዋለች እንደዛ ብላ ስትነግረው። ከዛ ለ10 ቀን ሙሉ ምንም አልተፈጠረም ኖሩ። ከ10 ቀን በኋላ ግን የእግዚአብሔር ቁጣ ሰዓቱ ደረሰ። ንጉሥ ዳዊት ዝም ቢልም ይቅር ቢለውም ትቶ ያንን ንዴቱን ትቶ ወደኋላ ቢመለስም የእግዚአብሔር ቁጣ ግን በባሏ ላይ ሆነና ተቀሰፈ። ባሏ ማለት ነው። በ10ኛው ቀን ይህንን ሲሰማ ንጉሥ ዳዊት ቀና ብሎ እግዚአብሔርን አመሰገነ። እግዚአብሔር ለምን አመሰገነው? በቀል ከእግዚአብሔር እንደሆነ ስላየ፣ በእሱ እጅ ስህተት እንዳይሰራ እግዚአብሔር ስለረዳው፣ በእሱ እጅ ጠፍቶ ቢሆን በቀሉን ራሱ ተወጥቶ ቢሆን የሚጸጸትበትን ነገር ሊያደርግ ስለነበረ እግዚአብሔር ግን ከጸጸት ከክፋት ጠብቆት እግዚአብሔር ፍርዱን እንደሰጠለት ስላየ እግዚአብሔርን አመሰገነ። ከዛ ያ ከሆነ በኋላ ያንን ሲያስብ ከዛ ጥፋት የዳነበትን ቅጽበት ሲያስብ ያች ሴት ትዝ አለችው፣ አቢግያ ትዝ አለችው እና ምን አይነት ብልህ ሴት አስተዋይ ሴት እንደነበረች አስታወሳት። ከዛ አገልጋዮቹን ጠርቶ አቢግያን አምጡልኝ አለ ማለት ነው። ከዛ መልክተኞቹ አቢግያ ጋር ሄዱ። አቢግያ ጋር ሄደው ንጉሥ ዳዊት ሊያገባት እንደሚፈልግ፣ ሚስቱ ሊያረጋት እንደሚፈልግ፣ ይችን ብልህ ሴት ከጎኑ ሊያደርግ እንደሚፈልግ ነገሯት ማለት ነው። እሷም ዝቅ ብላ እንደገና አሁንም ሰገደችም ብላ ሰገደች። እኔ እኮ ሎሌው ባሪያው ልሆን የሚገባኝ ሴት አይደለሁም ብላ ተቀበለች እና ሰግዳ መስግና አገልጋዮቿን አህዮቿን ይዛ ተከተለች እና ንጉሥ ዳዊት ቤት ገባች። ከዛም ሚስቱ ሆነች ማለት ነው። ከዚች ብርቱ ብልህ ጥበበኛ ሴት ብዙ እንማራለን። መቼም በጣም ብዙ ነገር ነው የምንማረው። ግን ከሁሉም ነገር በላይ በቀል እግዚአብሔር እንደሆነ ነው ያስተማረችው። ንጉሥ ዳዊትንም እግዚአብሔር እኛ ልንበቀል ከምናስበው ይልቅ እግዚአብሔር የሚበቀልልን በቀል ከእግዚአብሔር ስለሆነ ፍርድ ለእግዚአብሔር መተው መልካም እንደሆነ፣ ከትዕቢተኝነት ከንዴት ይልቅ ደግሞ ትዕግስተኛነት፣ ነገሮችን ቀስ ብሎ ማለፍ መቻል ምን አይነት ዋጋ እንዳለው፣ ጥበበኛነት ማስተዋል ምን ያህል ዋጋ እንዳለው፣ ዝቅ ማለት መሸነፍ ምን ዋጋ እንዳለው፣ ነገሮችን ዝቅ ብሎ ማሳለፍ ምን አይነት ዋጋ ከእግዚአብሔር እንደሚያስገኝ፣ እግዚአብሔር ደግሞ ፍርዱን የማያጓድል እንደሆነ፣ መቼም ቢሆን እግዚአብሔር እንደማይዘገይ፣ እግዚአብሔር ጥፋትንም መልካምንም ሁሉንም ነገር የሚያምላክ ስለሆነ እግዚአብሔርን ታምኖ ነገሮችን ማሳለፍ መቻል ደግሞ ምን ያህል ዋጋ እንዳለው የምታስተምረን በጣም ጥበበኛ ሴት ናት። እና እናንተ ከአቢግያ ምን ተማራችሁ? ይሄንን ኮመንት ላይ ጻፉልኝ።